አንድ ቃል ግን አንድን አህጉር የሚያንቀሳቅስ ትልቅ ትርጉም አለው። ኢትዮሪካ። ይህ ቃል ላለፉት ጥቂት ሳምንታት የማህበራዊ ሚዲያ መነጋገሪያ ሆኗል። ብዙዎች ስሙን ከዕብራይስጥ ወይም ከአረብኛ ቃላት ጋር ለማያያዝ ሞክረዋል። ሌሎች ደግሞ ቴዲ አፍሮ አዲስ የፈጠረው ሚስጥራዊ ቃል ነው ሲሉ ተደምጠዋል። ነገር ግን እውነታው ከዚያ እጅግ የራቀና ጥልቅ ነው። ቴዲ አፍሮ በዚህ አልበሙ የሙዚቃ ስልትን ብቻ ሳይሆን የአንድን ሕዝብ ማንነት በአዲስ መልክ እየገነባ ነው። ይህ አልበም ለምን ዓለምን ያስገረመ አዲስ ስልት ተባለ? ኢትዮሪካ የሚለው ስም ምን ተደብቆበታል? ዛሬ የዚህን ሥራ ድንቅ ሚስጥር በዝርዝር እንፈታዋለን። ወደ ትርጉሙ ስንመጣ ኢትዮሪካ የሁለት ቃላት ጥምረት ነው። ኢትዮ ከኢትዮጵያና ሪካ ከአፍሪካ የተወሰዱ ናቸው። ይህ ማለት ቴዲ አፍሮ የኢትዮጵያን ጥንታዊና ረቂቅ ዜማዎች ከአፍሪካ የሙዚቃ ስልት ጋር አጋብቷቸዋል ማለት ነው። ይህ ዝም ብሎ ስም አይደለም። ቴዲ አፍሮ ኢትዮጵያን እንደ አፍሪካ የጥበብና የታሪክ ማዕከል አድርጎ የሚመለከትበት መነጽር ነው። አቀናባሪው በረከት እንደሚናገረው አልበሙ ውስጥ ያሉት ሙዚቃዎች የኢትዮጵያን ችክችካና ባቲ ቅኝቶች ከአፍሪካዊው ዙክና አፍሮቢት ጋር ሲዋሃዱ የሚፈጥሩት ለየት ያለ ስሜት አላቸው። ቴዲ አፍሮ ሁልጊዜ አዳዲስ ነገሮችን ወደ ኢትዮጵያ ሙዚቃ በማምጣት ይታወቃል። አቦጊዳ ላይ ሬጌን፣ ጥቁር ሰው ላይ ደግሞ ታሪክንና ዜማን አዋህዶልናል። ነገር ግን በኢትዮሪካ ዓለምን ያስገረመበት ሌላው ምክንያት ዙክ የተሰኘውን የካሪቢያንና የአፍሪካ የሙዚቃ ስልት የራሳችንን ጣዕም ሰጥቶ ማቅረቡ ነው። አቀናባሪው በረከት ተስፋጽጌ እንደተናገረው ቴዲ አፍሮ የኢትዮጵያን ዜማ ወደ አፍሪካዊው ዙክ ሲያስገባው ሌላ ተአምር ነው የሚሆነው ይላል። ይህ ማለት ሙዚቃው በዓለም አቀፍ መድረክ ላይ በቀላሉ ሊደመጥ የሚችል ግን ደግሞ የኢትዮጵያዊ ጠረኑን የማይለቅ ሥራ ነው። ቴዲ አፍሮ በዚህ አልበሙ የኢትዮጵያን ሙዚቃ ግሎባላይዝ እያደረገ ነው። የብዙ የሙዚቃ ባለሙያዎች ግምት ይህ አልበም በኢትዮጵያ ሙዚቃ ታሪክ ውስጥ ከፍተኛውን የጥራት ደረጃ የያዘ ይሆናል የሚል ነው። ለ4 ዓመታት ስቱዲዮ ውስጥ የታሸገ ሥራ ቀላል ሊሆን አይችልም። አቀናባሪው በረከት እንደገለጸው እያንዳንዱ ድምፅና እያንዳንዱ የግጥም ስንኝ በጥንቃቄ ተመርጠዋል። ኢትዮሪካ የቴዲ አፍሮን የ9 ዓመት ዝምታ የሚሰብር ብቻ ሳይሆን ኢትዮጵያ በአፍሪካ ሙዚቃ ውስጥ ያላትን ድርሻ ዳግም የምታረጋግጥበት ሥራ ነው። ለዚህ ነው ዓለም አቀፍ የሙዚቃ አድማጮች በጉጉት የሚጠብቁት። ኢትዮሪካ ኢትዮጵያዊ ማንነት በአፍሪካዊ ዜማ የታጀበበት ድንቅ ጥበብ። ቴዲ አፍሮ በድጋሚ የታሪክ አሻራውን ሊያኖር ተዘጋጅቷል። እናንተስ ኢትዮሪካ የሚለውን ስም ትርጉም ስትሰሙ ምን ተሰማችሁ? ቴዲ አፍሮ በአዲሱ የሙዚቃ ስልት ምን አይነት ለውጥ ያመጣል ብላችሁ ታስባላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲሁም አዳዲስ መረጃዎች ቀድመው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። ስለተከታተላችሁ እናመሰግናለን። ሰላም ቆዩልን።